ስድስተኛው አካውንት ተከፈተ። የአሜሪካ ጦር ከኢትዮጵያ ጦር ምን ሊማር ፈለገ? የአዲሱ የመከላከያ ስምምነት ድብቅ ሚስጥሮች። ሰላም ጤና ይስጥልን። በአፍሪካ ቀንድ አዲስ የጂኦፖለቲካ የምድር መንቀጥቀጥ ተከስቷል። የዓለማችን ልዕለ ኃያል ሀገር አሜሪካና የአፍሪካ ቀንድ ጠንካራው ጦር ባለቤት ኢትዮጵያም የዓለምን የኃይል ሚዛን የሚቀይር አዲስ ስልታዊ የመከላከያ ስምምነት ተፈራርመዋል። ነገር ግን ዋናው ጥያቄ እዚህ ጋር ነው። ኢትዮጵያ ታሪካዊ ሉዓላዊነቷንና ነፃነቷን ሳታስደፍር አሜሪካን ስድስተኛዋ ወታደራዊ አጋር አድርጋ የጋበዘችው በምን አይነት የዲፕሎማሲ ብልሃት ነው? ዋሽንግተንስ በቢሊዮን ዶላር የሚቆጠር ንግድ በሚንቀሳቀስበት በቀይ ባህር መስመር ላይ የኢትዮጵያን ጡንቻ የፈለገችው ለምን ይሆን? ከሁሉም በላይ ደግሞ የዓለማችን ዘመናዊው የአሜሪካ ጦር ከመሬት ላይ ውጊያና ከኢትዮጵያ መከላከያ ሰራዊት የሰላም ማስከበር ተሞክሮ ምን አይነት ድብቅ ወታደራዊ ሚስጥርና ዕውቀት ሊቀስም ፈለገ? በዛሬው ዝግጅታችን በሁለቱ ሀገራት መካከል የተደረገውን ታሪካዊና ሚስጥራዊ ስምምነት በጥልቀት እየመረመርን ከላይ ላነሳናቸው ጥያቄዎች ደግሞ ምላሹን እንሰጣለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። የ3 ሚሊዮን ብር ቅናሽና 50% ከወለድ ነፃ የባንክ ብድር እስከ በዓል ብቻ አዘጋጅተናል። ቅንጦትና ምቾት በተመጣጣኝ ዋጋ አፍሪካ ህብረት ፊት ለፊት ምርጥ ቦታ ላይ ቅንጦ አፓርትመንቶችና የንግድ ሱቆችን እየገነባ እንገኛለን። በካሬ ከ70 ሺህ ብር እስከ 89 ሺህ ብር ከ700 ሺህ ቅድመ ክፍያ ጀምሮ በተለያዩ የካሬ አማራጮች በውስጡ የዋና ገንዳ፣ ጂምና ስፓ፣ ዴይኬር፣ የልጆች መጫወቻና ማራኪ ሰገነትን ያካተተ ይህ ማይደገም ዋጋ መጀመሪያ ለሚመጡ 20 ደንበኞች ብቻ። 2 ፕሮጀክቶች ሰርቶ አሳምሮ ካስረከበው ሰመር ሪል ስቴት ከስር ባስቀመጥነው ስልክ ይደውሉ። መልካም ዕድል፣ መልካም በዓል። የአዲሱ ስምምነት ታሪካዊና ስትራቴጂካዊ መሰረት። በአሜሪካና በኢትዮጵያ መካከል የተደረገው አዲስ ስልታዊ የመከላከያ ስምምነት በአፍሪካ ቀንድና በአጠቃላይ በዓለም አቀፉ የፖለቲካ መድረክ ላይ ትልቅ ትኩረትን የሳበ ክስተት ነው። ይህ ስምምነት በሁለቱ ሀገራት መካከል ለረጅም ዘመናት የዘለቀውን ዲፕሎማሲያዊ ግንኙነት ወደ አዲስና ወደ ላቀ ወታደራዊ ምዕራፍ ያሸጋገረ ክስተት ተደርጎ ሊወሰድ ይችላል። ግንኙነቱ ተራ የወታደራዊ ትብብር ሳይሆን የሁለቱንም ወገኖች ብሔራዊ ጥቅምና ቀጠናዊ ተጽዕኖ በጥብቅ ያማከለ ሚዛናዊና እውነተኛ አጋርነትን መሰረት ያደረገ ማዕቀፍም ነው። በዚህ ስምምነት አማካኝነት ኢትዮጵያ የራሷን ብሔራዊ ጥቅሞች በማስቀደም አዳዲስ ዓለም አቀፍ ትስስሮችን መፍጠር የቻለች ሲሆን አሜሪካም በቀጠናው ያላትን ስልታዊ ፍላጎት ለማሳካት ወሳኝ እርምጃን መጓዟን ያሳያል። ይህ ስምምነት የተፈረመበት ወቅትና ነባራዊ የዓለም ፖለቲካ ሁኔታ ሲታይ የአያላን ሀገራት ፉክክር በአፍሪካ ቀንድ ላይ በበረታበት ጊዜ መሆኑ ስምምነቱን ይበልጥ አሳሳቢና ትርጉም ያለው ያደርገዋል። የኢትዮጵያ ዲፕሎማሲያዊ ብልሃት፣ የሉዓላዊነት ጥበቃና አጋርነት። ኢትዮጵያ በታሪኳ የውጭ ኃይሎችን ጣልቃ ገብነት በጽኑ የምትቃወም የራሷን የውስጥና የውጭ ጉዳዮች በነፃነት የመወሰን ታሪካዊ መብቷን የምታስከብር ሀገር ናት። ይህ አዲሱ የመከላከያ ስምምነትም ይህንን ታሪካዊ እሴት መሰረት ያደረገ ነው። ኢትዮጵያ ከአሜሪካ ጋር ወታደራዊ ትብብር ስትመሰርት የሀገሪቱን ሉዓላዊነትና ነፃነት ለአንድ ወገን አሳልፋ በመስጠት ሳይሆን የራሷን ብሔራዊ ጥቅም በበላይነት አስከብራ ነው። ይህ አይነቱ አካሄድ ኢትዮጵያ በዓለም አቀፍ ዲፕሎማሲ ላይ ያላትን የረዥም ዘመን ብስለትና የድርድር አቅም በግልጽ ያሳያል። ሀገሪቱ በአሁኑ ወቅት በአንድ ወገን ብቻ ጥገኝነት እንዳይኖርባት የመከላከል ስትራቴጂን ትከተላለች። ይህንን ስምምነት ልዩ የሚያደርገው ኢትዮጵያ አሜሪካን ስድስተኛዋ ዋና ወታደራዊ አጋሯ አድርጋ ማካተቷ ነው። ቀደም ሲል ከሌሎች 5 የተለያዩ ዓለም አቀፍና ቀጠናዊ ኃይሎች ጋር ጠንካራ የመከላከያና የደህንነት ትብብር የነበራት ሲሆን አሜሪካን ወደዚህ ዝርዝር መጋበዟ የአጋርነት ግንኙነቷን ይበልጥ ስትራቴጂካዊ በሆነ መልክ እንድታሰፋ ይረዳታል። ይህ ስልት ኢትዮጵያ ከአንድ ኃይል ጋር ብቻ በመወገን ሊመጣ የሚችለውን የፖለቲካና የኢኮኖሚ ጫና እንድትቋቋምም ትልቅ የደህንነት ጋሻ ይሆናታል።
የስድስተኛው አጋር አስፈላጊነት በ21ኛው ክፍለ ዘመን እየታየ ያለው የዓለም አቀፍ ፖለቲካ ሁኔታም ከአንድ ዋነኛ ኃይል ወደ ብዙ ኃይላት መፍጠር አሊያም መልቲፖላሪቲ እየተቀየረ የመጣበት ሁኔታ ይታያል። በዚህ አይነት ሁኔታ ውስጥ እንደ ኢትዮጵያ ያሉ ቀጠናዊ ተጽዕኖ ያላቸው ሀገራት ጥቅማቸውን ለማስከበር ግንኙነታቸውን ማብዛትና ማመጣጠን ይኖርባቸዋል። ኢትዮጵያ አሜሪካን ስድስተኛዋ ወታደራዊ አጋሯ አድርጋ መምረጧም በዚህ ስልታዊ እሳቤ ላይ የተመሰረተ ነው። ይህ ብዝሃነት ሀገሪቱ በወታደራዊ ቴክኖሎጂ፣ በትጥቅ አቅርቦት፣ በስልጠናና በደህንነት መረጃ ልውውጥ ረገድ ከአንድ ምንጭ ብቻ ጥገኛ እንዳትሆን ያደርጋታል። ከአምስቱ ቀዳሚ አጋሮቿ ጋር ያላትን ግንኙነት ሳታሻክርና ነፃነቷን ሳታስደፍር ከአሜሪካ ጋር መጣመሯ በዲፕሎማሲው መስክ የትኛውንም ኃይል ሳታስቀይም የራሷን ብሔራዊ ደህንነት ማጠናከር የምትችልበትን ብልሃት የፈጠረችበት ማሳያም ነው። ይህ አይነቱ ሚዛናዊነት በተለይም በአፍሪካ ቀንድ ውስጥ ለሚታዩ ውስብስብ የኃይል ፉክክሮች ምላሽ ለመስጠት እጅግ ጠቃሚ ነው። የአሜሪካ ስልታዊ ጥቅም፣ የቀይ ባህር ኮሪደርና ዓለም አቀፍ ንግድ። ወደ አሜሪካ ፍላጎትና ጥቅሞች ስንዞር ደግሞ ዋሽንግተን ከኢትዮጵያ ጋር ይህንን ስምምነት ለመፈረም የገፋፋት ዋነኛው ምክንያት በቀይ ባህር አካባቢ ያለው ጂኦ ፖለቲካዊ ስጋትና ፍላጎት ነው። የቀይ ባህር መስመር ሬድ ሲ ሺፒንግ ኮሪደር በዓለም ላይ ካሉ እጅግ ወሳኝና ስልታዊ የንግድ መተላለፊያዎች መካከል አንዱ ነው። በየቀኑ በቢሊዮን የሚቆጠር ዶላር የሚያንቀሳቅሱ የንግድ መርከቦች፣ የነዳጅ ጫኝ ጀልባዎችና የጭነት ማጓጓዣዎች በዚህ መስመር በኩል ወደ አውሮፓም ኤዥያና አሜሪካ ይጓዛሉ። ነገር ግን ይህ ቀጠና በባህር ላይ ወንበዴነት፣ በሽብርተኝነትና በክልላዊ ኃይሎች ፍላጎትና ግጭት ምክንያት ዘወትር ለአደጋ የተጋለጠ ነው። አሜሪካ በዚህ አካባቢ የንግድ ፍሰቱ እንዳይደናቀፍ፣ የራሷ ብሔራዊ ጥቅሞች እንዳይነኩ ከፍተኛ ጥበቃን ታደርጋለች። ለዚህ ደግሞ በአካባቢው ጠንካራ ወታደራዊ መሰረት፣ የሰው ኃይልና የፖለቲካ ተሰሚነት ካላቸው ሀገራት ጋር መተባበር ግድ ይላታል። ኢትዮጵያ ለቀጠናው ካላት መልክዓ ምድራዊ ቅርበት፣ ግዙፍ የሕዝብ ቁጥርናም ጠንካራ የመከላከያ ሰራዊት አንጻር ለአሜሪካ በአካባቢው አስተማማኝና ሀያል ሀገር በመሆን ታገለግላለች። ይህ ስምምነት አሜሪካ በቀጠናው ሊከሰቱ የሚችሉ የደህንነት ስጋቶችን ቀድማ እንድትከላከል ሰፊ እድል ይሰጣታል። የኢትዮጵያ የሰላም ማስከበር ልምድና ለአሜሪካ ያለው ተግባራዊ ፋይዳ። የዚህ ስምምነት ሌላውና እጅግ አስገራሚው ገጽታም አሜሪካ ከኢትዮጵያ የምታገኘው ተግባራዊ ወታደራዊ ግንዛቤና እውቀት አሊያም ኦፕሬሽናል ኢንሳይት ነው። ብዙ ጊዜ አያላን ሀገራት ለታዳጊ ሀገራት ወታደራዊ ስልጠናን እንዲሁም ድጋፍን ብቻ የሚሰጡ ቢመስልም በዚህ ስምምነት ግን አሜሪካ ከኢትዮጵያም ሰፊ ልምድ እንደምትወስድ በግልጽ ተቀምጧል። ኢትዮጵያ በተባበሩት መንግስታት ድርጅትና በአፍሪካ ህብረት ስር በሚከናወኑ ዓለም አቀፍ የሰላም ማስከበር ተልእኮዎች ላይ በግንባር ቀደምትነትና በከፍተኛ የሰው ኃይል የምትሳተፍ ሀገር ናት። የኢትዮጵያ መከላከያ ሰራዊት እንደ ሶማሊያ፣ ደቡብ ሱዳንና ሌሎች የአፍሪካ አካባቢዎች ባሉ አስቸጋሪና ውስብስብ ከፍተኛ አደጋም ባለባቸው የቀውስ ቀጠናዎች ውስጥ በመሰማራት የረዥም ዘመን ተግባራዊ ውጊያና የሰላም ማስከበር ልምድን አካብቷል። ይህ ሰራዊት በተለይም ከአካባቢው ማህበረሰብ ጋር በፍጥነት የመቀራረብ፣ የአካባቢውን ባህልና ወግ በማክበር የሽምቅ ውጊያዎችንና የሽብር ጥቃቶችን በአነስተኛ ወጪ የመመከት ብቃት አለው። አሜሪካ ምንም እንኳን ዘመናዊ መሳሪያና የላቀ የቴክኖሎጂ አቅም ቢኖራትም በመሬት ላይ የሚደረጉ ውስብስብ የአፍሪካ ቀጠናዊ ግጭቶችን የመቆጣጠርና የማረጋጋት ተግባራዊ ጥበብ እጥረት ሊኖርባት ይችላል። ስለዚህ የኢትዮጵያ ተሞክሮ በማጋራት የራሷን ወታደራዊ ስልትና ስትራቴጂ ይበልጥ ውጤታማ በሆነ መልኩ ለመቅረጽ ትችላለች። የቀጠናዊ ጸጥታና የሽብርተኝነትን መከላከል ትብብር። የአፍሪካ ቀንድ እንደ አልሸባብ ባሉ አክራሪ የሽብር ቡድኖች ምክንያት ዘወትር የደህንነት ስጋት ያለበት ቀጠና ነው። የዚህ አይነቱ ሽብርተኝነትን ለመዋጋት ደግሞ የሁለትዮሽና የብዙሃን ወገን ትብብር እጅግ አስፈላጊ ነው። አዲሱ የአሜሪካና የኢትዮጵያ የመከላከያ ስምምነት የሽብርተኝነት አደጋዎችን በጋራ ለመከላከል የሚያስችሉ የደህንነት መረጃ ልውውጦችንና የጋራ ወታደራዊ ኦፕሬሽኖችን ለማከናወን
ምቹ ሁኔታን ይፈጥራል። ኢትዮጵያ ከአልሸባብ ጋር በሚደረገው ውጊያ የረዥም ዘመን ልምድና ቀጥተኛ ተሳትፎ ያላት በመሆኑ የአሜሪካን የቴክኖሎጂና የገንዘብ ድጋፍ ከኢትዮጵያ የሰው ኃይልና የመሬት ላይ ዕውቀት ጋር በማጣመር በቀጠናው አስተማማኝ ሰላም ማስፈን ይቻላል። ይህ ትብብር የሽብር ቡድኖች በቀይ ባህር አካባቢና በአጎራባች ሀገራት ላይ ሊያደርሱ የሚችሉትን ጥቃት በከፍተኛ ደረጃ የሚቀንስ ከመሆኑም በላይ ለአካባቢው ሀገራት መረጋጋት ትልቅ ዋስትና ይሆናል። የሁለትዮሽ ግንኙነቱ የወደፊት ዕጣ ፈንታ በአጠቃላይ ሲታይ በአሜሪካና በኢትዮጵያ መካከል የተደረገው ይህ ስልታዊ የመከላከያ ስምምነት አንድ ወገን በሌላው ላይ የበላይነት የሚኖረው ሳይሆን የጋራ ጥቅምንና እኩልነትን መሰረት ያደረገ እውነተኛ አጋርነት ነው። ስምምነቱ ለኢትዮጵያ ወታደራዊ አቅሟን ለማዘመን፣ የደህንነት ጥምረቷን ለማስፋትና የውጭ ተጽዕኖዎችን በብልሃት ለመቋቋም የሚያስችል ትልቅ የዲፕሎማሲ ምሰሶ ነው። ለአሜሪካ ደግሞ በቀይ ባህር አካባቢና ወሳኝ አስተማማኝ ቦታዎች ላይ ወዳጅ ለማግኘት እንዲሁም በስትራቴጂካዊና በተግባራዊ ግንዛቤ ረገድ ራሷን ለማሳደግ ትልቅ እድልን እየከፈተ ነው። ይህ የሁለትዮሽ ግንኙነት ወደፊትም በአፍሪካ ቀንድ አካባቢ የሚታዩ የጸጥታ ቀውሶችን ለመፍታትና የባህር ላይ ንግድ ደህንነትን ለማረጋገጥ የሚኖረው ሚና ከፍ ያለ ይሆናል። ሁለቱም ሀገራት የስምምነቱን መሰረታዊ መርሆች በማክበርና እርስ በርስ በመደጋገፍ ከተጓዙ የስምምነት በቀጠናው ሰላምና መረጋጋትን ለማስፈን ብቻ ሳይሆን በዓለም አቀፍ ደረጃም አርያ የሚሆን የስትራቴጂክ አጋርነት ማሳያ ሆኖ ይቀጥላል። የ3 ሚሊዮን ብር ቅናሽና 50% ከወለድ ነጻ የባንክ ብድር እስከ በዓል ብቻ አዘጋጅተናል። ቅንጦትና ምቾት በተመጣጣኝ ዋጋ አፍሪካ ህብረት ፊት ለፊት ምርጥ ቦታ ላይ ቅንጦ አፓርትመንቶችና የንግድ ሱቆችን እየገነባ እንገኛለን። በካሬ ከ70 ሺህ ብር እስከ 89 ሺህ ብር ከ700 ሺህ ቅድመ ክፍያ ጀምሮ በተለያዩ የካሬ አማራጮች በውስጡ የዋና ገንዳ፣ ጂምና ስፓ፣ ዴይኬር፣ የልጆች መጫወቻና ማራኪ ሰገነትን ያካተተ ይህ ማይደገም ዋጋ መጀመሪያ ለሚመጡ 20 ደንበኞች ብቻ። 2 ፕሮጀክቶች ሰርቶ አሳምሮ ካስረከበው ሰመር ሪል ስቴት ከስር ባስቀመጥነው ስልክ ይደውሉ። መልካም ዕድል፣ መልካም በዓል።